እግዚአብሔር የተመሰገነ ይሁን። የዛሬ የካቲት ወር የመጨረሻው ሁዳችን ነው። ስለ መላእክት የሚለውን እግዚአብሔርን ቃል ሐሳብ ባለፈው ሳምንት በቀጠርነው አግባብ የምንዘጋበት ጊዜ ነው። ሁላችሁም ያለፉትን 4 ሳምንታት በእግዚአብሔር ቃል ስንከታተል የነበረው ነገር እንደምታስተውሉ አስባለሁ። እግዚአብሔር ይናገራል ይሰራልም። ክብር ለኢየሱስ ይሁን። ዛሬ በዚህ ለቅዱሳን እግዚአብሔር ባዘጋጀው የመላእክት አገልግሎት ውስጥ አንድ ትልቅ ፋይዳ ያለውን በዘመናችንና በወቅታችንም ደግሞ ትልቅ ኮንሰርናችን በሆነው አቅጣጫ እግዚአብሔር ይናገረናል ብዬ አምናለሁ። ዕብራውያን ምዕራፍ 1 ቁጥር 7 መነሻችን ነው። ስለ መላእክትም የዕብራውያን መጽሐፍ ጸሐፊ ስለ ብዙ ጉዳዮች ሲያነሳ ስለ መላእክት አንስቶ በአዲስ ኪዳን ያላቸውን ሚናና ፋይዳ ከክርስቶስ ኢየሱስ ማንነት አሰራር ተልእኮ ጋር ያላቸውን ልዩነት በዕብራውያን መጽሐፍ ደግሞ የጌታ ኢየሱስን ብልጫ አረጋግጦ ጽፏል። ስለ መላእክት ብሎ መላእክቱ ከኢየሱስ ጋር ያነጻጸረ ስራቸውን፣ ማንነታቸውን፣ አቅማቸውን ያነጻጸረ ተናግሮ የዕብራውያን መጽሐፍ መደምደሚያ ኢየሱስ ይበልጣል ነው። ክብር ለኢየሱስ ይሁን። ነገር ግን እነዚህ መላእክት ደግሞ በእግዚአብሔር እየታዘዙ ቅዱሳን ወደ አምላካቸው በጮሁ ጊዜ ሁሉ ከእግዚአብሔር እየታዘዙ ቅዱሳንን ለማገልገል የተላኩ እንደሆኑም ይናገራል። ዕብራውያን ምዕራፍ 1 ቁጥር 14 መላእክት ሁሉ መዳን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን ብሎ እግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ስለዚህ እንደ መዳን እንደሚወርሱ መዳን እንደወረሱ እንደ ክርስቶስ ኢየሱስ የማዳን ሥራ ፍሬዎች ከነዚህ አካላት አገልግሎት እንቀበል ዘንድ ወደ አምላካችን ወደ እግዚአብሔር እንጮሃለን። የመላእክት አገልግሎት የምናገኘው መላእክትን በመገናኘት ሳይሆን አምላካችንን በመለመን ነው። የአዲስ ኪዳን አማኝ ከነዚህ አካላት ጋር በቀጥታ የሚያነጋግረው የሚያገናኘው ነገር የለም። አባቱን ግን ይለምናል። ለቅዱሳኑ መዳንን ለሚወርሱ የተዘጋጀው የነዚህን አካላት አገልግሎት እግዚአብሔር ይሰጣል። በቃሉ በብዙ ስፍራ ተመልክተናል። ጌታችን ኢየሱስ ክርስቶስ አልፎ የተሰጠባት ሌሊት ላይ ጴጥሮስ ሊከራከርለት ሊከላከልለት ሰይፍ መዞ ሲሯሯጥ እንዲህ አለው፣ እኔ አባቴን ብለምን ከ12 ሌጊዮን በላይ የሚሆኑ መላእክቶችን እንደሚልክልኝ አታውቅምን? ብለምነው ይልካል ማለት ይሄን አገልግሎት ይሰጠኛል። ከዛም በፊት በምድረ በዳ መፈተን ጊዜው እንዴት የእግዚአብሔር መላእክት መጥተው እንዳገለግሉት የእግዚአብሔር ቃል ይናገራል። በጌታ በኢየሱስ ሕይወት ከመጸነሱ እስከ መመለሱ ድረስ የመላእክትን አገልግሎት ከአባቱ እየተላከለት እንዴት እንደተጠቀመም በእግዚአብሔር ቃል አይተናል። እግዚአብሔር ይመስገን። ዛሬ አንድ አቅጣጫና አንድ ጉዳይ ላይ ይሄን አገልግሎት አባታችን እንዲያንቀሳቅስልን የምናምንበት አግባብ ውስጥ ነው የምንሄደው። እግዚአብሔር ይመስገን። አሜን። በአገራት ስር ነቀል ፈውስ ውስጥ የመላእክት አገልግሎት ያላቸውን ሚና እንነጋገራለን። ክብር ለኢየሱስ ይሁን። በጣም ሰፊ ነገር አልናገርም። ብዙ ዝርዝር ጉዳዮች የሚነሱበት ርዕሰ ጉዳይ ነው። ነገር ግን ዛሬ ለጸሎት የሚሆነን እኔ አንድ ነገር በልቤ ይዤ መጥቻለሁ። ይሄን መልእክት ለማቅረብ ብዙ የነፍስ ትግል ውስጥ ነበርኩኝ። ጠላት እንዲታወጅ እንዲሰማ እንዲጸለይበት ያልፈለገው ርዕስ እንደሆነ ገብቶኛል በነፍሴ ከገጠመኝ ትግል። ዛሬ ግን እንጸልያለን። ወደ አባታችን እንጮሃለን። አንድ የተለየ ነገር እግዚአብሔር ዛሬ እንደሚያደርግ አምናለሁ። እንዴ ለማለት አይደለም እላችሁ። አሜን። በሚገባው ስፍራ ላይ እግዚአብሔር ሽፍቶች ያመጣል። ክብር ለኢየሱስ ይሁን። አሜን። ብዙ ጊዜ ብዙ ቅዱሳን በተለይ በዚህ ዘመን ስለ አገራዊ ፈውስ ስናስብ ምክንያቱም ብዙዎቻችን በየግል ጉዳያችን በየጓዳ ጉዳያችን ትኩረት ላይ ስላለን የአገራዊ ፈውስ ጉዳይ እርባናው ጠቀሜታው ዋጋው ብዙ አይገባንም። ስለዚህ እኛን እና የኛን ነገር በግል በሚነጋገሩ ነገሮች ላይ እናተኩራለን። ነገር ግን መጽሐፍ ቅዱስ ሲናገር ትንቢተ ኤርምያስ ምዕራፍ 29 ቁጥር 7 ላይ እንዲህ ይላል፣ በእርሷ ሰላም ይሆንላችኋልና
ወደ እርሷ ስላስማረኳችሁ ከተማ ሰላምን ፈልጉ ስለ እርሷም ወደ እግዚአብሔር ጸልዩ ይላል። ይሄን ነብዩ ኤርሚያስ የሚናገረው ለ70 ዓመት ግዞት ወደ ባቢሎን የፈለሱትን የእስራኤል ልጆች በምርኮኝነት በፍልሰት ባቢሎን ከተማ ተግዘው ሄደዋል። የሚኖሩባት ከተማ የግዞት ከተማ ነች። የሚኖሩበትን ከተማ አፍርሰው ከሚኖሩባቸው ቤቶች ነቅለው በግዞት አምጥተዋቸው እንግዲህ ተመልከቱ ቤታችሁን ከተማችሁን መቅደሳችሁን ሁሉ ዲስክሬት አድርገው እነዚያ ባቢሎናውያን መልሰው ወደ ራሳቸው ከተማ አምጥተው በግዞት ያኖሯቸው ምን ሊሰማቸው የሚችል ይመስላችኋል? በባቢሎን ከተማ እስራኤላውያን ሲኖሩ ቁጭት የበቀል መንፈስ ጥላቻ ብዙ ነገር ሊሰማቸው ይችላል። ቢሰማቸውም አይገርም። እግዚአብሔር ግን ምን አለ? ሃሌሉያ ለዚች ከተማ ጸልዩ ለምን በእርሷ ሰላም ይሆንላችኋልና እንኳን ለተወለድንባት እንኳን ላደግንባት ለተጋዝንባትም ከተማ መጸለይ ያለብን። ክብር ለኢየሱስ ይሁን። ትልቅ ጥያቄ ነው እግዚአብሔር ለእስራኤል ልጆች ያቀረበው። ባቢሎን የግዞት ከተማችሁ ነች፣ የግዞት ሀገራችሁ ነች። ብዙ ነገር አለ። ነገር ግን አለ በእርሷ ሰላማችሁ ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ከተማ ሰላምን ፈልጉ። ወገኖቼ አገራዊ ፈውስ አገራዊ ሰላም የግለሰባዊ የቤተሰባዊ የቤተክርስቲያናዊ የተቋማዊ ዋስትና ምክንያት ነው። አገር ሳይፈወስ ግለሰብ ቤተሰብ እንኳን ቢፈወስ ያልተፈወሰው አገር የተፈወሰውን ግለሰብ ያሳምመዋል። ያልተፈወሰው አገር የተፈወሰውን ቤተሰብ ያሳምመዋል። ያልተፈወሰው አገር የተፈወሰውን ቤተክርስቲያን ሊያሳምም ይችላል። ስለዚህ ከሁሉ በፊትና መጀመሪያ እግዚአብሔር አገራችንን ይፈውስ። እጆቻችሁን ከፍ አድርጉና አገራችንን ይፈውስ። አንዳንዴ እንናገራለን፣ አንዳንዴ ዝም እንላለን፣ አንዳንዴ አይገባንም፣ አንዳንዴም ጥያቄ መልስ ያለን ይመስለናል። ነገር ግን አሁን ምድራችን ያለችበት ሁኔታ ዓለምንም ጥርጥር ፍጹም ስር ነቀል የማይደገም ፈውስ የሚያስፈልግባት ቦታ ላይ ነች። ደግሞ እግዚአብሔር በጌታ በኢየሱስ ስም አገራችንን ይፈውሳል። እጆች ከፍ ይበሉ። አየሯ ይፈወሳል፣ አስተዳደሯ ይፈወሳል፣ ባህሏ ይፈወሳል፣ ሳርቅጠሏ ይፈወሳል፣ ኢኮኖሚያዊ ይፈወሳል፣ ማህበረሰባዊ መስተጋብሯ ይፈወሳል፣ ፖለቲካዋ ይፈወሳል። እግዚአብሔር አገራዊ ፈውስ በኢየሱስ ስም ያደርግልናል። እኔ በነፍሴ ያለውን ነገር ልነግራችሁ አልችልም፣ ግን በውስጤ የሆነ ነገር እንደሚጀምር አምናለሁ። ዛሬ አሜን። አዎ ከብዙ ቅዱሳንን እግዚአብሔርን ከሚያመልኩ ቅዱሳን ህብረቶች መካከል አንድ ነን። ከኛ በተሻለ በሰፋ ሁኔታ እግዚአብሔርን የሚያመልኩ ብዙ ጉባኤዎች በዚህም ሀገር በዓለም ሁሉ በዚህ ሰዓት አሉ። ነገር ግን እግዚአብሔር በዚህ ተራራ ላይ በዚች ምድር ስር ነቀል ፈውስ የሚጀምርበት የሚቀጥልበት የሚፈጸምበትን የተራራ አዋጅ እንደሚያወጣ አምናለሁ። ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉና አገራችን ምድራችን ትፈወሳለች። አሁን የምድር መድኃኒተኛ አብቅቶለታል። ከየትም አቅጣጫ መድኃኒት እምንሻበት ጊዜ አይደለም። አሁን ግን በእግዚአብሔር አሰራርና አደራረግ የአገራችን ፈውስ ይፈጥናል። አሜን በሉ እስቲ በደም ሃሌሉያ ሃሌሉያ። ወገኖቼ የአገር ሁኔታ በአንድም በሌላም መንገድ ባልተፈወሰበት ጊዜ ግለሰባዊ ህመም ይከሰታል። መጽሐፍ ቅዱሳችን ትዝ ይላችሁ እንደሆነ የእግዚአብሔር ሰው የእምነት አባት አብርሃም ወደ ፍልስጤማውያን ከዛም ወደ ግብፃን አገር በሄደ ጊዜ ትዝ ይላችሁ እንደሆነ ከአንዴም ሁለት ጊዜ በእግዚአብሔር ፊት ዋሽቷል። ሳራን እህቴ ነች ብሏል። ሚስቱ ሆና ሳለ እህቴ ነች ብሎ ዋሽቶ እዛ ከተማ ገባ። የአገሩ ንጉስ ደግሞ እህቱ ነች ስለዚህ ምንም ችግር የለም ብሎ ሳራን ወሰዳት። በኋላ እግዚአብሔር ገለጠለት ለንጉሱ ኃጢአት እንዳይሰራ የነብዩ ሚስት ነች የሱ ሚስት ነች ኃጢአት እንዳሰራለው። ከዛ ንጉሱ ጠራውና ጠየቀው ምንድነው ለምንድነው ያዋሻኸኝ አለ። ለምንድነው ሞራል ስታንዳርድህን ዝቅ ያረከው ለምን ዋሻኸው? ምን አለው እሱ? ዘፍጥረት 20:11 ላይ አብርሃም አለ በዚህ ስፍራ እግዚአብሔርን መፍራት እንደሌለ
ለሚስቴም ሲሉ ሊገድሉኝ እንደሚገድሉኝ ስላሰብኩ ነው አለ። በዚህ ስፍራ በዚህ አገር እግዚአብሔርን መፍራት ስለሌለ እግዚአብሔርን መፍራት ባለበት አገር እግዚአብሔርን ፈርቶ መኖር አስቸጋሪ ነው። አብርሃም እግዚአብሔርን የሚወድ የሚፈራ አንድ ድምጽ ሰምቶ ዘመድ አገሩን ጥሎ የወጣ ትልቅ ሰው ነው። በእግዚአብሔር ፊት ትልቅ ቦታ ያለው ሰው ለእግዚአብሔር ትልቅ ልብ ያለው ሰው ነው። ነገር ግን አገሪቱ ላይ እግዚአብሔርን መፍራት ስለሌለ ዛሬ በቅንነት ለመነገድ በጽድቅ ለመውጣት ለመግባት የምንቸገርበት ነገር አንዳንዴ እኮ ተገዶ የሚዋሽ ብዙ የአብርሃም ዘር አለ አይደለም ወይ? ምን አደርጋለሁ ታዲያ? መኖርም እኮ አይቻልም፣ መስራትም አይቻልም፣ መንቀሳቀስ አይቻልም። አንዳንድ ጊዜ በጣም አስቸጋሪ ነፍስን ውጥረት ውስጥ የሚከቱ ዲማንዶች በህይወታችን ሩጫ እንቅስቃሴ ይመጣሉ። ያልተፈወሰ አገር የተፈወሰ ሰውን ያሳምማል። ይሄው እግዚአብሔርን የሚያምንና የሚፈራ ሰው እግዚአብሔርን መፍራት በሌለበት ባህል መካከል ይዛነፋል። እግዚአብሔር በመድራችን እግዚአብሔርን መፍራትን ያደርጋል። በየቢሮው ተቀምጠው ህዝብን የሚያገለግሉ ሰዎች በእግዚአብሔር ፍርሃት ያገለግላሉ። አይ ዶንት ኬር እምነታቸው ሃይማኖታቸው it doesn't matter። እግዚአብሔርን የመፍራት ደመና ግን በየታቋሙ ላይ ይመጣል፣ በየስርዓቱ ላይ ይመጣል። በህሊናቸው ላይ እግዚአብሔርን የመፍራት መንፈስ በአየሩ ላይ እግዚአብሔርን የመፍራት ደመና ይመጣል። ያን ጊዜ በጽድቅ ለመኖር የሚወድ እግዚአብሔርን ፈርቶ መራመድ የሚወድ ሰው በቅንነት መመላለስ ይችላል። አሁን በዓለማዊ ስርዓቶች አይደለም በቤተ ክርስቲያን አሰራር መካከል እንኳን እግዚአብሔርን መፍራት ካለመኖር የተነሳ በዚያ ክበብ ውስጥ ተቀባይነት ለማግኘት መዋሸት፣ መዛነፍ፣ መሳሳት አማራጭ የሌለው ጉዳይ ሆኗል። እንኳን በዓለሙ ስርዓት ይሁንላችሁ አብርሃምን የሚያክል የእምነት ሰው የቫልዩ ሰው እግዚአብሔርን መፍራት በሌለበት መንደር አገር ሰፈር የውሸት ሰለባ ሆነ። ዛሬ እኔ ብዙ ቅዱሳን ሲነግዱ የተለያየ ስራ ሲሰሩ በተለያየ በመንግስት ኃላፊነት በንግድ ስራ በተለያየ በግልም በምንም አይነት ስራ ሲንቀሳቀሱ ጽድቅን ይዘው እውነትን ጠብቀው ለመኖር ሲያደርጉ ያለው መንፈስና በአየሩ ላይ በስርዓቱ ላይ በአስተሳሰቡ ላይ በባህሉ ላይ ያለው እግዚአብሔርን ያለ መፍራት መንፈስ አልፎም በቤተ ክርስቲያን ያለው መንፈስ ከስታንዳርዳቸው በታች እንዲሆኑ ሲታገላቸው አንዳንዶች ጨክነው እሱ እዚህ ሀገር በመሄዱ የተንቀሳቀሰበት ምክንያት ረሃብ ስለነበረ ነው የሚኖርበት ሀገር። ስለዚህ እኔ ዋሽቼ ከምበላ በእውነት ልሙት ብለው በመድረ በዳ የቀሩ ብዙ ቅዱሳን አሉ። ምክንያቱም አሁን እንዲህ ማድረግ ከጀመርኩ እንዲህ ሳላረግ እንዲህ አይሆንም፣ እንደሱ ማድረግ አልፈልግም። ስለዚህ it's better to lose the opportunity አጋጣሚው ጥሩ ነገሩ ይቅርብኝ ብለው ነፍሳቸው ተጨንቃ የእግዚአብሔርን በጎነት መለማመድ ያቃታቸው ብዙዎች አሉ። እግዚአብሔር ምድራችንን ይፈውሳል። እጆቻችሁን ከፍ አርጉና አገራችንን እግዚአብሔር ይፈውሳል በሉስ። ስንቶቻችሁ ታምናላችሁ? እኔ የእውነት ነው የምላችሁ፣ የእውነት የበጎ ምኞት ገለጣ አይደለም ማደርግላችሁ። በእግዚአብሔር መንፈስ ሆኜ እንደ እግዚአብሔር ነብይ ግን እነግራችኋለሁ። እግዚአብሔር ምድራችንን መፈወስ ጀምሯል፣ መፈወስ ይጀምራል፣ የጀመረውን ይቀጥላል። የሚቀጥለው ደግሞ በኢየሱስ ስም ይፈጸማል፣ በኢየሱስ ስም ይፈጸማል። ስቶቻችሁን ከፍ አርጉና እግዚአብሔር በሉ እስቲ ምድራችንን ይፈውሳል፣ ምድራችንን ይፈውሳል። ሃሌሉያ። ይሄን ነገር ልንገራችሁ። የምድር ፈውስ የአገራት ፈውስ መሰረታዊ መነሻ የተቀጠረ ዘመን ነው። እግዚአብሔር በተለይ በአገረ እስራኤል ተምሳሌትነት እግዚአብሔር ከአገራት ጋር ያለውን መስተጋብር በቃሉ ስናጠና እግዚአብሔር አገራትን እንዴት ነው የሚገናኘው፣ እንዴት ነው የሚቀጣው፣ እንዴት ነው የሚፈውሰው፣ እንዴት ነው መስተጋብር የሚያደርገው የሚለውን በተለይ በአገረ እስራኤል ምሳሌነት በቃሉ ስንመለከት ለእኛም እንደ እግዚአብሔር መርህ ልንወስደው የምንችለው ነገር እግዚአብሔር የአገራትን ፈውስ የአገራት ቅጣት በበደል የአገራት ፈውስ በዘመን የታሰረ ነው። ዘመን ያመጣል እግዚአብሔር። ሃሌሉያ። የመጎብኘት ዘመን
ዛሬ በመድራችን በአገራችን ስላሉት ነገሮች ከምናይ ከምንሰማቸው የመጎብኘት ዘመን ስለመሆኑ ማጣጣር የሚያቀተም ብዙ ነገር ይኖራል። ነገር ግን እግዚአብሔር ዘመን አለው። ሉቃስ ወንጌል ምዕራፍ 19 ቁጥር 41 ላይ ሲቀርብም ከተማይቱን አይቶ አለቀሰላት። ለምን አለቀሰላት? ምን አስለቀሰው? በመካከሉ ያለው በደል፣ በሕዝቧ መካከል ያለው ጫና፣ ጭቆና፣ ያለው ውድቀት፣ ውርደት ምንድነው ያስለቀሰው? እነዚህ ሁሉ አይን ያፈጠጡ ችግሮችና ክፋቶች አይደለም ያስለቀሱት። እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺ እንኳን ብታውቂ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል። አንቺም በአንቺም ውስጥ የሚኖሩ ልጆችሽ ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። ለምን? የመጎብኘትሽን ዘመን አላወቅሽምና። መጎብኘት ዘመን አለ። ሰው ወደደ፣ ሰው ጠላ፣ እግዚአብሔር ወደደ፣ ሰይጣን ወደደ፣ ሰይጣን ጠላ፣ ደዝማተር ዘመን ሲመጣ እግዚአብሔር ይጎበኛል። እዚህ ላይ ያስለቀሰው በዚያ ምድር ያለው ስቃይ፣ ጫና፣ ሰቆቃ አይደለም። ያንንማ ሊገለብጥ ያንንማ ሊለውጥ እንደመጣ ከውስጥ ጀምሮ በሚያደርገው የመንፈስ ፈውስ ለውጥ ሊያመጣ እንደመጣ ቃሉ ይናገራል። ያስለቀሰው ለሰላምሽ የሚሆነውን በዚህ ቀን አላወቅሽም፣ ከዓይንሽ ተሰውሯል። የመጎብኘትሽን ዘመን አላወቅሽም። የመጎብኘትሽን ዘመን አላወቅሽም። ምክንያቱም የአገር ፈውስ ትልቁ መነሻ ምክንያቱ ዘመን ሲመጣ ስለሆነ ነው። እግዚአብሔር የሚያመጣው ዘመን። አንድ ነገር እነግራችኋለሁ። ብዙ ማስረጃ እንደማትጠብቁብኝ እገምታለሁ። ካስፈለገም ደግሞ በግል መነጋገር እንችላለን። ነገር ግን በምንም አይነት ስሌት እንደ እግዚአብሔር ቃል በእግዚአብሔር መንፈስ ውስጥ ሆነን ስንመለከት እግዚአብሔር ለምድራችን የጉብኝትን ዘመን አምጥቷል። ይሄ ያለ እንዴት ይሄን ትላለህ ካላችሁኝ እኔ አይቼ አይደለም ያልኳችሁ፣ ሰምቼ ነው። ቃሉን ብንመረምር መንፈሱን ብንሰማ ምድራችን አሁንም በጉብኝቷ ዘመን ይዘት ወቅት ይዘት ውስጥ እንዳለች የእግዚአብሔር መንፈስ ይናገራል፣ የእግዚአብሔርም ቃል ይናገራል። ክብር ለኢየሱስ። አሁን እጆቻችንን ከፍ አድርገን እግዚአብሔር ሆይ በሉት። እግዚአብሔር ሆይ ምድሬ በመጎብኘት ወቅት ውስጥ ስላለች አመሰግናለሁ በሉት። አመሰግናለሁ። የመጎብኘቷ ማሳያ ይሄ ነው ብዬ ምንም ነገር አልጠቅስላችሁም። አየክቶ ጎበኘች አይደለም ይሄ የሆነ ብዬ በምንም ነገር አላጠራጥራችሁም። የእግዚአብሔርን መንፈስ የምትሰሙ ከሆነ የቃሉን ጥልቀት እውነት የምትረዱ ከሆነ ከመንፈስ ቅዱስ የምትማሩ ከሆነ አይ ዴፊኒትሊ ኖ። ክብር ለኢየሱስ ይሁን። እስቲ አሜን በሉ በደም። እዚህ የዘመን ክልል ውስጥ ነን። እዚህ የጉብኝት ዘመን የወቅት ይዘት ውስጥ እንደሆነን የእግዚአብሔር ቃል ይነግረናል። አሁንም እንዳልኳችሁ እግዚአብሔር እስራኤልን የፈወሰበት ዘመን ሲመጣ በሆነው ሁኔታ ጥቂት ነገሮችን ተነጋግረን እንጸልያለን። ትንቢተ ዳንኤል ምዕራፍ 9 ቁጥር 1 በከላዲያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሽራዊው ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት እስራኤላውያን በጣም ስለተጨነቁ በጣም ንስሐ ስለገቡ ስላደረጉት በደል ስላዘኑ አይደለም ያለው። የኢየሩሳሌም መፍረስ የሚፈጸምበት ቅድመ ሁኔታ ስለተሟላ እስራኤል ልቡ ስለተመለሰ ይሁዳ እንዲህ ስለሆነ አይደለም ያለው። 70 ዓመት the season 70 ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። the season has come። የእስራኤል ሁኔታ ምንም ይሁን፣ የሰይጣን ሁኔታ ምንም ይሁን፣ የአሕዛብ ነገስታት ሁኔታ ምንም ይሁን፣ ነገር ግን በመጽሐፍ አንድ ነገር አስተዋልኩ። በመጽሐፍ በነብዩ ኤርሚያስ መጽሐፍ በእኔና በእናንተ ብሉይ ኪዳን ያለው መጽሐፍ
ሃሌሉያ በዚያ መጽሐፍ አስተዋልኩ the season has come አወቅኩ ማለት ነው ኢየሩሳሌም የተወቀሰችበት በኢየሱስ ምንድነው አላወቅሽም እሱ አወቀ እሷ ስላላወቀች ተይዞ የመጣላት የመዳን በኢየሱስ ክርስቶስ የድሞ ታይታዊና ላይላዊ አይደለም በኢየሱስ የመጣው አገራዊ ፈውስ ከውስጥ የሚጀምር ከስብዕና ለውጥ የሚጀምር ዳንኤል አስተዋለ ዛሬ በጌታ በኢየሱስ ስም የዳንኤል አይን ያበራው የእግዚአብሔር መንፈስ ለዳንኤል ማስተዋል የቻረው የእግዚአብሔር መጽሐፍ በፊታችሁ ይከፈት በኢየሱስ የመፈወስ ዘመንና ዘመን አለመሆኑን የሚያሳይህ መጽሐፍ ፌስቡክ ላይ ያለው መጽሐፍ አይደለም ሌላ አካል የጻፈው መጽሐፍ አይደለም the only book that lets you discern the season of God የእግዚአብሔርን ዘመን እንድትለይ አቅም የሚሰጥ ዕውቀት የሚሰጥ መጽሐፍ እነሆ ዛሬ ከብዙ መጽሐፍ የዘመንን ሁኔታ እንመዝናለን እንገመግማለን ያን እናነባለን አይ እንዲህ ነው ይሄን እንሰማለን አይ እንዲህ ነው ያን አርቲክል ያን ጽሁፍ እናነባለን ይሄ እንዲህ ነው ያ እንዲህ ነው ብለን የእግዚአብሔርን ዘመን መመዘኛ ከሌላ ምንጮች ያሉ መረጃዎች ሆነውልናል ዛሬ ግን እንመለስ ወደ መጽሐፉ የመጽሐፉም አምላክ የመጽሐፉም ጸሐፊ መንፈስ የሚለው ምድራችሁ በጉብኝት ወቅት ውስጥ ነች ያለችው የጉብኝት ወቅትነቷ ይሄ ስለሆነ ያ ስለሆነ የሚል ውጫዊ ማሳያና ማስረጃ አይደለም እግዚአብሔር ካሰበው የጉብኝት ጭብጥ ገና ጠብታዋን አላየንም ትውልድ የሚደነቅበት ዓለም የሚደመምበት ለቀጣይ ትውልዳችን የተረጋጋ ነገር የምናወርስበት ጠንካራ የሆነ የሰማይ ፈውስ የእግዚአብሔር ፈውስ ለምድራችን በዘመናችን ተገልጦ በኢየሱስ ስም እናያለን ጆች ከፍ ይበሉና አያለው በሉሲ ታዲያ የመጎብኘትን ዘመን ያወቀና የተረዳ አካል ሊኖረው የሚገባው ቁመና ሊሰጠው የሚገባው ምላሽ ምንድነው ዳንኤል ምን አደረገ እንዲህ አለ ቁጥር 3 አስተዋልኩ ካለ በኋላ ማቅለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ አምላክ አቀናሁ አለ ወደ አምላኬም ወደ እግዚአብሔር ጸለይኩ ተናዝዤም እንዲህ አልኩ ሃሌሉያ ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ቃል ኪዳንና ምህረትን የምትጠብቅ ታላቅና የምታፈራ አምላክ ሆይ ቁጥር 16 ጌታ ሆይ ስለ ኃጢያታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያ ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣና መዓትህ ከከተማ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ በልመና በንስሐ በምልጃ የሱን ያባቶቹን የነገስታቱን ኃጢያት ሁሉ እንደራሱ አድርጎ በእግዚአብሔር ፊት ቆሞ ንስሐ መግባት መለመን መማለድ ጀመረ ሃሌሉያ የፈውስ ውጤታማ አካሄድ ለጥፋታችን ሌላውን ተጠያቂ ማድረግ ሳይሆን ራሳችንን ተጠያቂ ማድረግ ፈውስ ከኃላፊነት መውሰድ ይጀምራል ኃላፊነት መውሰድ በንስሐ ይገለጣል የዳንኤል የምልጃ የጾም የልመና የኑዛዜ ጸሎት ዘመኑ ለመጣለት የኢየሩሳሌም ጉብኝት የብዝበዛው የምርኮ የስደቱ ዘመን ለእስራኤልና ለሕዝቧ የሚያበቃበት የጉብኝት ዘመን መንቀሳቀሻ አካሄድ ነበር የዳንኤል ጸሎት ጆቻችሁን ከፋጉና የዳንኤል ጸሎት በሉስቲ የዳንኤል ጸሎት ጸለየ የዘመን ዕውቀት አለው እግዚአብሔር በዚያ ዘመን ይሄን አደርጋለሁ ብሏል በነብዩ በኤርሚያስ ዘመኑን ሲያስተውል 70 ዓመት ተሰደዳላችሁ የእስራኤል ምድር 70 ዓመት ሰንበት ይሆንላታል ከናንተ በደል ታርፋለች ከ70 ዓመት በኋላ ግን እመልሳቸዋለሁ መልሼ ምድራችሁ ላይ ተክላቸዋለሁ እባርካቸዋለሁ ኪዳኔን አድስላቸዋለሁ ብሏቸው ነበር
ስለዚህ በመጽሐፍ ዘመኑን አስተውሎ እግዚአብሔር ያለውን እየተናገረ ስለ ሕዝቡ ወደዚያ ስደት ወደዚያ መከራ ያስገባቸውን የነሱን የአባቶቹን የራሱን የሁሉንም በደል እየተናዘዘ በእግዚአብሔር ፊት መጸለይ ጀመረ። ዘመኑ ለመጣለት በፈቃዱ ለተቃኘ ጸሎት ደግሞ እግዚአብሔር መልስ ይሰጣል። ስለዚህ ቃሉ ሲናገረን በኋላም በመጣለት መልእክት እንደምናስተውለው ገና በእግዚአብሔር ፊት ራስን አዋርደ መለመን በጀመርክ ጊዜ ከሰማይ ትእዛዝ ወጥቷል ተባለ። የዕለት ዕለት ዘመኑን አውቀህ ፈቃዱን ለይተህ በእግዚአብሔር ፊት ለመመለስ ለመፈወስ የሚያስፈልገውን የኃላፊነት ቁመና ይዘህ በቆምክ ሰዓት ከሰማይ ቃል ወጥቷል። አዎ ይመለሱ፣ አዎ ይፈወሱ የሚል ቃል ወጥቷል። ኢየሱስ ያድናል። አሜን። ነገር ግን የዕለት ዕለት ተሰምቶ አንድ ቀን ቢጠብቅ ሁለት ቀን ቢጠብቅ ለውጥ የለም። ዘመን መጥቷል። 70 ዓመት ገብቷል። ሃሌሉያ። ምዕራፍ 9 ቁጥር 21 ገናም በጸሎት ስናገር አለ አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህ አለ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክና ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩን ማስተውል አለው። ከዛ ብዙ ነገር አሳየው። አሁን ዘመን መጥቷል። እግዚአብሔር የተናገረው እንዲፈጸም አንተም በትክክለኛው ቁመና ለምነሃል። በስሜ የተጠራው ሕዝብ ራሱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ ፊቴንም ቢፈልግ እኔ ከሰማይ እሰማለሁ፣ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ ብሏል። እግዚአብሔር ቁመናውን ትክክለኛውን ነገር ይዟል። ዘመን መጥቷል። ለምኗል። አሁን በዛ ጸሎት መልአኩ መጣና የሆነ ጥበብ ልሰጥህ ነው የመጣሁት። የዚህ ነገር መንቀሳቀስ እንዳይጀምር የሆነ ነገር ላሳይ ያደረገው የሆነ ነገር ላሳይና አለ። አሁንም ነገሩን መርምር፣ ራእዩንም አስተውላለሁ። የመጀመሪያው መልእክት በመልአኩ ገብርኤል በኩል የመጣለት። አሁን ዳንኤል እየተጨነቀ ነው ያለው። እየጸለየ ነው፣ እየጾመ ነው፣ ምግብ አልበላም። በጣም በዲስትረስ ውስጥ ነው ያለው። ምክንያቱም ዘመን መጥቷል። ጆቻችሁን ከፋግና ዘመን መጥቷል በሉ እስቲ። ከዛ ጥበብና ማስተዋል ልሰጥ ነው የመጣሁት። አሁን ዝም ብለህ በሃይማኖት ግፊት እንዳትታገል ጥበብ እንድትጨምርበት የሆነ መረዳት ይዤልህ ነው የመጣሁት። ምንድነው ያ መረዳት? እንዲህ አለ ትንቢተ ዳንኤል ምዕራፍ 10 ቁጥር 1 በፋርስ ንጉስ በቂሮስ በ3ኛው ዓመት ብልጣሶር ለተባለ ዳንኤል ነገሩ ተገለጠለት። ነገሩም እውነት ነበር አለ። አሁን በዚህ ዘመን የደረሰበት ፈውስ መዘግየት መካከል ያለውን ነገር እንዲረዳ ነው ለካ ማስተዋሉ የመጣለት። መጀመሪያ ግን አልገባውም። ራእዩ ጭንቆኖበት ነበር። የሚባለው ነገር አልገባውም። ምንድነው? ነገሩ ተገለጠለት። ነገሩም እውነት ነበረ። እርሱም ማለት ታላቅ ጦርነት ነው። እስቲ ታላቅ ጦርነት ነው በሉ። ነገሩንም ማስተዋለ። በራእዩ ውስጥ ማስተዋል ተሰጠው፣ ገባው፣ አስተዋለ። ያስተዋለው ታላቅ ጦርነት ግሬት ኮንፍሊክት። ግን የማንና የማ ጦርነት? ለካ ፈውስ ዘመን በመጣለት የአገር ፈውስ መካከል ለሙላት መገለጡ ለመንቀሳቀሱ ለካ እግዚአብሔር ካላበራ የማይታይ ጦርነት አለ። ለካ እሱ ነው የበራለት። በዚህ ዘመን በመጣለት የአገሩ ፈውስ ልመናና ምልጃ መካከል አንድ ጥበብ አንድ ምስጢር ገባ። የታላቁ ጦርነት ቁጥር 12 ያን ጦርነት ነገር እሱም እንዲህ አለኝ ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካገረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ።
እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ እኔም ከፋርስ ንጉስ ጋር በዚያ ተውኩት ቁጥር 20 እርሱም እንዲህ አለኝ ወደ አንተ የመጣሁት ስለ ምን እንደሆነ ታውቃለህን አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ ጦርነቱ ምንድነው ለካ በመድር ለሚመጣው ፈውስ በሰማይ ውጊያ አለ የበራለት ይሄ ነው የፋርስ መንግስት አለቃ የሚባለው ታች የፋርስ ንጉስ አለ የፋርስ መንግስት አለቃ የሚባለው የፋርስን ንጉስ ወዲና ወዲያ የሚቃኘው የመንፈስ አለቃ ነው ያየሩ ላይ አለቃ ነው መጋደላችን ከስጋና ከደም ጋር አይደለም በሰማያዊ ስፍራ ካሉ የመንፈስ አለቆች ጋር እንደሆነ ኤፌሶን 6:10 ኤፌሶን 2:1 በአየር ላይ እንዳለው መንፈስ አለቃ ፈቃድ በፊት እንደተመላለሳችሁ እንደሚል ወገኖቼ ዘመን ለመጣለት ቁመና ለተስተካከለለት አገራዊ ፈውስ እንቅፋት የሚሆኑ የሚገርማችሁ የፋርስ ንጉስን ልብ እግዚአብሔር ወርሶታል የፋርስ መንግስት አለቃው ግን ላይ ያለው የመንፈስ አለቃ ግን በፋርስ ንጉስ ትእዛዝ ነው ኢየሩሳሌም እንድትታደስ አዋጅ ይወጣ የነበረው ቀድሞ ግን ያ የመንፈስ አለቃ ያ ድምጽ እንዳይመጣ ያ ፈውስ እንዳይከናወን የእግዚአብሔር አሜንታ በመድሪቷ ላይ ሆኖ ፈውስ እንዳይሆን ከአየር ላይ ሆኖ ይቋቋም ነበር መልእክተኛው ገብርኤል የሚችለውን ተቋቋመና ወደ ሰማይ ፋክስ አረገ ፋክሱ ተሰምቶ ኃያሉ የእግዚአብሔር ጦረኛ መልአክ ሚካኤል መጣና የፋርስን ንጉስ ገደብ ሲሰጠው ገብርኤል አልፎ ሄደ ክብር ለኢየሱስ ይሁን ዛሬም ወገኖቼ ያላየናቸው ያላስተዋልናቸው ነገር ግን በመድራችን ፈውስ ጅማሬና መንቀሳቀስ ላይ እንቅፋት የሆኑ የአየር ላይ አለቆችን ልክ የሚያገባ ከመንገድ ፈቀቅ የሚያደርግ ኃያላን መላእክትን ያንቀሳቅር ዘንድ ወደ አባታችን እንደ ዳንኤል እንጮሃለን ጆቻችሁን ከፋሩና ጮሃለሁ በሉሲ አሜን there is a celestial conflict አልገባንም ሁሉን ነገር በመድር ስሌት ነው የምናሰላው ነገር ግን ዳንኤል ገባው ተጨንቆ ነበር አትፈርቶ ነበር ውሸቱን ይሁን ኤርሚያስ ተሳስቶ ይሁን ግምት ይሁን ምኞት ይሁን ቁጥር ገምቶ ይሁን 70 ያለው 700 ቢሆን ነገር ግን አትፍራ ቃሉ እውነት ነው እንደ ቃሉም ደግሞ ፈውስ መጥቷል ነገር ግን ታላቅ ጦርነት አለ አስረዳው አሳየው የፋርስ መንግስት አለቃና የእግዚአብሔር መላእክት ተዋክተው ድል ይመጣል ወገኖቼ ዛሬ ወደ አባታችን እንጮሃለን በጌታ በኢየሱስ ክርስቶስም እስከ ዛሬም እኔ እንዲያውም ይሄንን በእኛ ምድር ኮንቴክስት እግዚአብሔር እንዳደረገው አምናለሁ ብዙ ዳንኤሎች ለዚች ምድር ፈውስ መጀመር ዘመኑን ለይተው ሲማልዱ ሲለምኑ ነበር እግዚአብሔርም ስራ ጀምሯል ብዬ አምናለሁ most probably የዛሬ አሳይመንታችን ከዳንኤል ጸሎት ጋር የተያዘ ላይሆን ይችላል ምክንያቱም we know ይሄንን ማድረግ በጀመረ ጊዜ የእግዚአብሔር ቃል ሲናገር እንዲህ ይላል ዕዝራ ምዕራፍ 1 ቁጥር 1 ላይ በኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ጦርነቱ ድል ተነሳ በኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ መጀመሪያ ዓመት እግዚአብሔር የፋርስ ንጉስ የቂሮስን መንፈስ አስነሳ የፋርስ መንግስት አለቃ ያኛው የመንፈሱ ኃይል ንጉሱን ሊቆጣጠር ነበር የሚያስበው እንደ ድሮ እንዴት ብሎ ነው አያቶቹ የማረኩትን አገር አዲስ ብሎ መልሶ የሚልካቸው ምክንያቱም የከለዳውያን ብትሉ የሜዶን ፋርስ ብትሉ ከዛም በኋላ ያሉት የፋርስ አለቆች ሁሉ ኢንተረስታቸው የራሳቸውን ሀገር መገንባት እንጂ ያፈረሱትን ሀገር ሂዱና ገንቡ ብሎ እንትናቸውን በግዞት ያዛቸውን ሰዎች የመልቀቅ ምን አይነት ሐሳብ ነው እንዴት ነው የፋርስ ንጉስ አለቃ ሂዱና እስራኤል በዛው በንጉስ ወጪ እስራኤልን ስሩ ብሎ የሚለቃቸው ነገር ግን እግዚአብሔር ቀድሞ በኢሳይያስም ተናግሯል ባሪያይ ብሎታል በስሜ ሐውቄዋለሁ ቂሮስ በሩን ከፍትልሃለሁ ያለው በትንቢት ከመወለዱ 500 በፊት የተነገረለት ያ የፋርስ ንጉስ ሲነሳ የፋርስ መንግስት አለቃ ግን ያየሩ ላይ ያለው አለቃ ግን ሊጫነው ያንን ነገር ሊያስተጓጉል ሲመጣ እግዚአብሔር በአየሩ ላይ ጦርነት ሰበረውና ከዛ በኋላ መንፈሱ ተነስቶ አዋጅ አስነገረ አሜን በሉ ሲበደም እኔ እንዲህ የሆነ ወቅት እንደ ተሸጋገረን አምናለሁ
ሃሌሉያ በብዙ የዳንኤሎች ጾም ጸሎትና ምልጃ ምድራችን የጉብኝቷ ዘመን ሞተር እንደተነሳ አምናለሁ መንቀሳቀስ የጀመረ ነገር እንዳለ አምናለሁ ሃሌሉያ ከዳንኤል ምልጃ ከዳንኤልም መረዳት በኋላ የሰማዩ ጦርነት ሲሸነፍ እግዚአብሔር የቂሮስን ንጉስ መንፈስ አስነስቶ ተሐድሶ እንደጀመረ እግዚአብሔር ቃል ይነግረናል ደግሞም በጽፈት አድርጎ እንዲያለ የፋርስ ንጉስ ቂሮስ እንዲላል የሰማይ አምላክ እግዚአብሔር የምድር ነገስታት መንግስታት ሁሉ ሰጥቶኛል በይሁዳ ባለችው በኢየሩሳሌም ቤት እንደታለት አዞኛል ህዝቡ ሁሉ በእናንተ ዘንድ ማንንም ቢሆን አምላኩ ከርሱ ጋር ይሁን እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ በኢየሩሳሌም ሊኖር አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ ኢየሱስ ያድናል የእስራኤል ንጉስ አይደለም ያለው የእስራኤል ነብይ አይደለም ያለው የእስራኤል ካህን አይደለም ያለው የአህዛብ የማረካቸው በምርኮ ያዛቸው አገር ንጉስ ነው ይሄን ያለው ምክንያቱም ያየሩ ጦርነት ስለተመታ ስለተሸነፈ ኢየሱስ ያድናል በዚህ መሰረት እነ እዝራ ተንቀሳቅሰው የእግዚአብሔርን ቤት መስራት እና ነህምያ ተከትለው ኢየሩሳሌም መጠገን ጀመሩ ከዚያ ግን መጽሐፋችን ሲናገር እዝራ ምዕራፍ 4 ቁጥር 5 ምክራቸውን ያፈርሱ ዘንድ በፋርሱ ንጉስ በቂሮስ ዘመን ሁሉ እስከ ፋርስ ንጉስ እስከ ዳሪዮስ መንግስት ድረስ መካሪዎች ገዙባቸው ቁጥር 24 በዚያ ጊዜ በኢየሩሳሌም የእግዚአብሔር ቤት ስራ ቀረ እስከ ፋርስም ንጉስ እስከ ዳሪዮስ መንግስት እስከ ሁለተኛው ዓመት ድረስ ተጓጎለ የተጀመረው በዛ የዳንኤል ምልጃ የሰማዩ ጦርነት ድል አድራጊነት የተጀመረው የምድሪቷ ፈውስ እንቅስቃሴ ለሁለት ዓመት በተንተናይና በሰርቡዘናይ ሴራና የተለያዩ ነገሮች እንደ ተስተጓጎለ እግዚአብሔር ቃል ይነግረናል ሃሌሉያ ዛሬም በምድራችን ፈውስ ሂደት ጀምሮ የቆመ የሚመስለን ተንቀሳቅሶ የበረደ የሚመስለን ማናቸውም ነገር የእግዚአብሔር ፍጹም ፈቃድ እስኪሞላ ድረስ እግዚአብሔር እንደገና ዛሬ በሌላ ጦርነት ድል አድራጊነት ስራው እስከ ፍጻሜው ድረስ በኢየሱስ ስም ይንቀሳቀሳል በኢየሱስ ስም ይንቀሳቀሳል ዘመን መጥቶለት ተማልዶበት የሰማይ ጦርነት ተሸንፎበት ድል ተገኝቶበት የጀመረው የኢየሩሳሌም መታደስ የእግዚአብሔር ቤት መገንባት ስራ ለሁለት ዓመት ልክ እንዳልነበረ እስኪሆን ድረስ ነገሮች መምታታት ጀመሩ አሁንም በዳንኤል ጸሎት የፈውሱ ጅማሬ እንደተንቀሳቀሰ ቀጣይ ደግሞ እንዲሆነ እዝራ ምዕራፍ 5 ቁጥር 6 በወንዝ ማዶ የነበረው ገዥ ተንተናይ ደግሞም ሰርቡት ዘናይ ተባባሪዎቹ በወንዝ ማዶ የነበሩት አፍርሰካያን ወደ ንጉሱ ወደ ዳሪዮስ የላኩት ደብዳቤ ግልባጭው ክሷቸው እዝራ ምዕራፍ 5 ቁጥር 1 ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ ለአይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው በዚያ ጊዜ የሰላትሊያ ልጅ ዘሩባቤል የሶዴቅያስም ተነስተው በኢየሩሳሌም ያለውን የእግዚአብሔር ቤት መስራት ጀመሩ በዳንኤል ምልጃ ዘመኑን በመረዳት ባደረገው ምልጃና መንፈሳዊ ጦርነት የተሐድሶው የፈውሱ ስራ ጀመረ ከዚያ ለሁለት ዓመት ሲስተጓጎል አሁንም የተስተጓጎለውን ለማንቀሳቀስ የተቋረጠውን ለመቀጠል የደከመውን ለማበርታት የተጀመረውን ለማስጨረስ እነ ነብዩ ዘካርያስ በትንቢት ተነሱ ክብር ለኢየሱስ መጽሐፈ ዕዝራ ምዕራፍ 6 ቁጥር 14 የአይሁድ ሽማግሌዎችና በነብዩ በሐጌና በአዶ ልጅ በዘካርያስ ትንቢት ጸሩ ተከናወነላቸው እንደ እስራኤል አምላክ ትእዛዝ እንደ ፋርስም ነገስታት እንደ ቂሮስና እንደ ዳሪዮስ እንደ አርጤክስም ትእዛዝ ሰርተው ፈጸሙ ኢየሱስ ያድናል አሁን የተቋረጠው እንዲቀጥል የተጀመረው እንዲፈጸም ዘመን የደረሰበት እንዲንቀሳቀስ የዳንኤል መረዳትና ጸሎት የተስተጓጎለው እንዲቀጥል የተጀመረው እንዲቀጥል የተጀመረው እንዲፈጸም የዘካርያስ ትንቢት ሃሌሉያ ትንቢት ተናገሩ ትንቢት በጎ ንግግር የሚመስልን ማውራት ሳይሆን ትንቢት የሚቀድጋው ከሰማይ ራእይ ዘካርያስ ነብዩ ዘካርያስ ትንቢት ሲናገር ቀድሞ ያየው ራእይ አለ
ምን ትንቢት ቢናገር ነው እነዚያ ነተንተና ነዘሩተና በወንዝ ማዶ ያሉ ገዢዎች የከለከሉትን የፈውስ ሥራ እንደገና ማንቀሳቀስ የተቻለው? ምን ትንቢት ቢናገር ነው? ተራኮ ነብይ ነው ዘካርያስ። ከወንዝ ማዶ ያሉ እኮ ኃያላን ገዢዎች አሉ። እነሱ አቁሙ ብለዋቸው 2 ዓመትም አቁመው ግን አንድ ትንቢት መጥቶ ብድግ ብለው መስራት ሲጀምሩ ምንድነው የትንቢቱ ጭብጥ? ያ ዘካርያስ ትንቢት የተናገረበት ራእይ ምንድነው? ከሰማይ የሰማው ነገር ምንድነው? እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው ይላል። ትንቢት የሚናገር ሰው እግዚአብሔር ሲናገረው ነው። ምን ተናገረው ዘካርያስ? ትንቢተ ዘካርያስ ምዕራፍ 1 እንዲህ ይላል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 7 በዳሪዮስ በሁለተኛው ዓመት 7 በሚባለው በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በራክዩ ልጅ ወደ ነብዩ ወደ ዘካርያስ እንዲህ ሲል መጣ ይላል። ስሙኝ በደም እንዲህ ሲል መጣ። ምን ሲል መጣ? እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ። እርሱም በሸለቆ ውስጥ ባሉ በባርሰነት ዛፎች መካከል ቆሞ ነበር። በስተኋላው መጋላና ሐመር አንበላይም ፈረሶች ነበሩ ተቀማጭ የነበረባቸው። እኔም ጌታ ሆይ እነዚህ ምንድናቸው አሉ። ከእኔም ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባርሰነት ዛፎች መካከል ቆሞ የነበረ ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። አንዳንድ ቨርዥኖች በይሁዳ ምድር ላይ በእስራኤል ምድር ላይ ይመላለሱ ዘንድ የላካቸው ናቸው ብሎ መለሰ። እግዚአብሔር የሚልከው ማንን ነው? ዕብራውያን 1:14 መዳንን ይወርሱ ያላቸው እንዲያግዙ እንዲያገለግሉ የተላኩ መናፍስት አይደሉም ነው የተባላቸው። እግዚአብሔር የሚልካቸው ማንን ነው? ማን ናቸው? መላእክቶቹ ናቸው። በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ እንዲህ አሉት እነዚያ አራቱ በምድር ላይ ተመላለስን ወይም በይሁዳ ምድር ላይ ተመላለስን፣ እነሆም የይሁዳ ምድር ዝም ብላ አርፋ ተቀምጣለች ብለው መለሱለት። እግዚአብሔር ልኳቸዋል ለሆነ አሳይመንት። ግን 2 ዓመት ሙሉ ስራ ሲስተጓጎል፣ የእግዚአብሔር ቤት ስራ ሲስተጓጎል፣ የፈውስ ስራ ሲስተጓጎል ይሁዳ ዝም ብሎ ቁጭ ብሏል። እዚህ ላይ ፖዚቲቭ አይደለም አባባሉ። ራሳቸው ገርማቸዋል። ባርዘነት ዛፍ ስር ጥላ ይዘው ቁጭ ብለዋል። የተላኩት ለማገዝ የተላኩት በተራ ተንተናይ ዘርቡት ዘናይ ምናምን በሚባሉ ሰዎች ሲስተጓጎል የእግዚአብሔር ፈውስ ዝም ብለው ቁጭ ብለዋል እና ገርሟቸው ተመላለስን አሉ። የሚማልድ የለም፣ የሚጮህ የለም፣ የሚተነብይ የለም። እነሱ ደግሞ የእግዚአብሔር ሕዝብ ወደ አምላኩ ካልጮኸ አይንቀሳቀሱ። አሜን በሉ። ዛሬ ከባርሰነቱ ዛፍ እንዲወጡ ወደ አምላካችን እንጮሃለን። ክብር ለኢየሱስ ይሁን። ከዚያ ቁጥር 12 ላይ እነሱ ተናገሩ። ተመላለስን ምንም አርፋ ተቀምጣለች ብለው ዝም ብለው ቁጭ ብለዋል። ዝም ብላ አርፋ ተቀምጣለች። ዝም ብላ በሉ እስቲ። ዝም ብሎ አርፋ መቀመጥ ረፍት አይደለም፣ መዘናጋት ነው። አለመጣይ 70 ዓመት መጥቷል። ሙሉ ፈውስ ከፍ አድርጉ እጆቻችሁ። የጉብኝት ዘመን መጥቷል ለአገራችን። ሙሉ ፈውስ እጆች ከፍ ይበሉ። ሙሉ ፈውስ፣ ማህበራዊ ፈውስ፣ የሰላም ፈውስ፣ የኢኮኖሚ ፈውስ፣ የመንፈስ ፈውስ፣ ለእግዚአብሔር ቤት ፈውስ። አሜን በሉ። እጆች ከፍ ይበሉ። ዛሬ እኔ እርግጠኛ ነኝ የሚጮህ ሰው ይነሳል። ቁጥር 12 ላይ ከዛ የእግዚአብሔር መልአክ መልሶ አለ ስራው አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው ኢየሩሳሌምና የይሁዳን ከተሞች የምትምራቸው እስከ መቼ ነው? ገብተዋል እኮ ዳንኤል ማልዶ እኮ ገብተዋል። እነዝራና ነህምያ ገብተዋል እኮ። ግን እንደታሰበው ከ70 ዓመት በኋላ በመድራችሁ መልሳችኋለሁ፣ ተክላችኋለሁ፣ ባርካችኋለሁ ሙሉ ፈውስ የተባለው ነገር ተስተጓጉሎ ግን ቁጭ ብለዋል። ተመቻችተው ሰውያሙ እንትን ይያሉ ቁጭ ብለዋል ብሎ ጠየቀው መልአኩ እግዚአብሔር መልሶ ከኔ ጋር ይነጋገር ነበር። መልአክ በመልካምና በሚያጽናና ቃል ተናገረው ይላል። ያንተ ጉዳይ አለ፣ ያንተ ጉዳይ ከኔ ጋር ነው። አሁን ዝም ያለው የሕዝቤ ጉዳይ፣ ጸጥ ያለው የሕዝቤ ሙሉ ፈውስ ዲማንድ ያላረገው የሕዝቤ ጉዳይ ነው ሲለው መለስ ሳለና ቁጥር 14 ላይ ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለ፣ ስበክ
እንዲህም በል ሻካ ፓቪያኖስ ጆች ከዚህ በኋላ እንዲህ ነው የምንለው ስበክ አንድ ቦታ ላይ የሚለው ክራይ ጩህ ነው የሚለው ጩህ ወደ እግዚአብሔር ጩህ እሱም የማታቀውና ታላቅ የሆነ ኃይለኛ ነገር ያሳያል ስበክ ጩህ ስበክ እንዲህ በል የሰራዊት ጌታ እግዚአብሔር እንዲህ ይላል እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ እኔ ጥቂት ጊዜ ብቻ ተቆጥቼ ሳለው እነርሱ ክፋትን ስላገዙት ይላል ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ ስለዚህ እግዚአብሔር እንዲህ ይላል ወደ ኢየሩሳሌም በምህረት ተመልሻለሁ ቤቴም ይሰራባታል ልጆች ከፍ ይበሉ ሃሌሉያ እግዚአብሔር በምህረት አገራችን ላይ ተመልሷል ይመለሳል ተመልሻለሁ ቤቴም ይሰራባታል በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር ደግሞ እንዲህ ስትል ስበክ የሰራዊት ጌታ እግዚአብሔር እንዲህ ይላል ከተሞቼ ደግሞ በበጎ ነገር ይረካሉ እግዚአብሔር ደግሞ ጽዮንን ያጽናናል ኢየሩሳሌምንም ደግሞ ይመርጣል ሃሌሉያ እንዲህ በላለው ምንድነው ዝምታው ዝምናው ዝም ብሎ ማረፍ መዘናጋት ጩህ እንዲህ ብለ እጆች ከፍ ይበሉ አሜን ሃሌሉያ ከፍ አርጉ እጆቻችሁን ከፍ አርጉ በጌታ በኢየሱስ ስም እግዚአብሔር ለአገራችን ሙሉ ፈውስ ሙሉ ምህረት ሙሉ ጉብኝት ሙሉ ነፃነት ሙሉ በረከት በኢየሱስ ስም ያደርጋል ሃሌሉያ አሜን ይሄን በላለው መልአኩ ቁጥር 18 ላይ አይኖቼን አንስቼ ይላል እስቲ አይኖቼን አንስቼ በሉ አሁን ዝም ያስባላቸው ተንተናይ ዘርቡት ሰናይ ምናምን ታች ያለው የምድር ጉዳይ አይናቸውን ሲያነሱ ግን አራት ቀንዶች አየሁ አይኖቼን አንስቼ አራት ቀንዶች አየኋል ያስተጓጎሉት መጀመሪያ እንዳይጀመር እንቅፋት የሆኑት የፋርስ መንግስት አለቆች ያኛው የፋርስ ቀንድ ዳንኤል 7 ላይ ተነገረው ያ ሁለተኛው ቀንድ ከባቢሎን ቀጥሎ ይመጣው ዳይናስቲ አሁንም ቀና ሲል ሌላ ቀንድ አየ አራት ቀንዶች አየዋል አሁንም የተጀመረው እንዳይቀጥል እንዲስተጓጎል ከላይ ሆነው ጫና የሚፈጥሩ መናፍስታዊ ኃይላት ቀንዶች አየሁ እግዚአብሔር ዛሬ ቀና ያድርገን ትላንትም የተጀመረው ቀና ባሉ ሰዎች እንደነ ዳንኤል ቀና ባሉ ሰዎች ምልጃና ውጊያ ነው ዛሬም በጌታ በኢየሱስ ስም ቀና እንልና የተጀመረው በፍጹም በረከት ይፈጸም ዘንድ እግዚአብሔር መንቀሳቀስ ይጀምራል ቀንዶች አየሁ ከኔ ጋር ይነጋገር የነበረው መልአክ እነዚህ ምንድናቸው አልኩት እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምን የበተኑ ቀንዶች ናቸው ምክንያቱም ዲስኢንተግሬት አድርገውታል ህዝቡ ከእዝራ ጋር እንዳይሰራ ከነህምያ ጋር እንዳይተባበር እርስ በርሳቸው መለያየት መበታተን ጫና ጭቆና አድርገውበታል ያ ነገር እግዚአብሔርም አራት ጠራቢዎች አሳየኝ እስቲ አራት ጠራቢዎች እነዚህ አራት ጠራቢዎች ማን ናቸው ቀደም ያየናቸው አራት ፈረሶች የሉም አይደል እነዛ ባርሰነት ዛፍ ስር ቁጭ ያሉት ዞረው የሚያንቀሳቀሳቸው አጥተው የሚጮው ትውልድ ጠፍቶ ባርሰነት ዛፍ ስር ቁጭ ያሉት ለካ ይሄን ቀንድ ለመጥረብ የመጡ ናቸው ይሄን ቀንድ ለመምታት የመጡ ናቸው እኔም እነዚህ የመጡት ምን ሊሰሩ ነው አልኩት እርሱም አንድ ሰው ራሱን እስከማያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው እኔ እነዚህ ግን ሊያስፈራሯቸው ዋ ሊሏቸው የይሁዳንም ሀገር ይበቱን ዘንድ ቀንዳቸውን ያነሱትን አሕዛብ ቀንዶች ሊጥሉ መተዋል ብሎ ተናገረ አሜን በሉ ሲበደም ይሄን አይቶ ነው ዘካርያስ የተነበየው በዘካርያስ ትንቢት ሰሩ ሲል ዝም ብሎ እግዚአብሔር ከናንተ ጋር ነው ሂዱ ስሩ የሚላለም ከዚህ ስፒሪቹዋል አንደርስታንዲንግ ቀንዶቹን አይቶ ጠራቢዎቹን አይቶ ጠራቢዎቹ ተንቀሳቅሰው ቀንዶቹ ስለተሰበሩ የታች አዋጅ ቢኖርም የታች ሴራ ቢኖርም የታች ወሬ ቢኖርም ተንቀሳቅሰው ሰሩ ፈጸሙ ሃሌሉያ እጆች ከፍ ይበሉ ዛሬም የአየሩ ላይ ቀንድ በአየሩ ላይ ጠራቢዎች በኢየሱስ ስም ይሰበራል ስንቶቻችሁ ታምናላችሁ ዝም አልልም በሉ ጎናችሁ ላይ ሰው እኔ ዝም አልልም ዛሬ እጮሃለሁ ሙሉ ፈውስ ይሆናል የተስተጓጎለው ይቀጥላል
ይቀጥላል። ትላንት የተስፋ ነገር ያየንበት ነገር ዛሬ ጨለማ የሚመስለን ነገር እግዚአብሔር ይሄን ያደረጉ ቀና ብለ ተመልከት። ቀንዶቹ ናቸው ደግሞ የዘነጋቸው ጠራቢዎች ተልከዋል። እጆች ከፍ ይበሉ። እኔ ዛሬ ሌሊቱ ሙሉ ስነሳ ውስጤ ምን እንደመጣ በማላቀው የነፍስ እንትን ውስጥ ነበርኩኝ። እግዚአብሔር ግን እንዲህ ተናገረኝ። እኔ አምናለሁ። አሜን አምናለሁ። ዛሬ አንድ ነገር ይጀመራል። ዛሬ የተስተጓጎሉ ነገሮች ተስፋ ይቆረጥንባቸው በቃ የኛ ሀገር ነገር ይሄ ሆነ እንደ ያልንባቸው ከዚህ የተነሳ በቃ ዝም እግዚአብሔር ግን ልኳል። እግዚአብሔር የላካቸው ጠራቢዎች ልንገራችሁ አሁን in the cosmic realm of this nation በዚች ሀገር የሰማዩ የአየሩ ደመና ላይ ይሄንን ክፉ ቀንድ ሊሰባብሩ የበታተኑን ሰው ከሰው ብሔር ከብሔር ቤተ ክርስቲያን ከቤተ ክርስቲያን አገልጋይ ከአገልጋይ እንደው በቃ ፖለቲከኛ ከፖለቲከኛ ነጋዴ እንዳይገናኝ አንድ እንዳንሆን ቅሬታ ምናምን ሲረጩ የነበሩ የተጀመረው እንዳይቀጥል ተስፋ እንዳይሞላ ዛሬ ያየ ትንቢት ይናገራል። ያየ ማን ነው? ያየ ቀና ብሎ ያየ ቀንድ ያየ ተውታች ተንተናይን ተው ዘርቡ ተነሳይ ምናምን ባለውን ተው እታች ያለው ነገር ተውና ቀና በል። ምንጩ ቀንዱ ነው። ዳንኤልም ያየው እኮ ይሄን ነው የተረዳው። ይሄን ነው ዳንኤልም ያየው። ይሄን ነው መጣና መልአኩ ቀና በላለው። ይሄ ሁሉ ጦርነት ዛላ ያለ ዘመን ደርሷል። ልክነ አትፍራለው አትጨ ምንድነው 21 ቀን ይላል ምንም የሚንቀሳቀስ የለም። መጣና ነገረው ግሬት ዋር ላይ ኮንፍሊክት አለ እና ምላል ቀጥል አንተ በጾም ጸሎት ቀጥል እኔ መለሳለሁ እዋጋለሁ። እኔ ከሄድኩ በኋላ ደግሞ የግሪክ መንግስት የሚባል ይመጣል። ሌላ ተጽዕኖ አለ ሌላ ነገር ይመጣል። ያ ስፒሪቹዋል ዋር ይቀጥላል። እኔ ግን አሁንም የመጀመሪያውን ምዕራፍ እቀጥለዋለሁ። ክብር ለኢየሱስ አስጀምረዋለሁ። ሄደ መታውና ሄደ። ክብር ለኢየሱስ ይሁን። ሚካኤል መጥቶ መታውና ሄደ። ከዛ በኋላ የፋርስ ንጉስ አለቃ የፋርስ መንግስት አለቃ ተጽዕኖ ሳያረግበት ክብር ለኢየሱስ ይሁን የእስራኤል አምላክ ልቡን ገዝቶ አዋጅ አስነገረ። ዛሬም በጌታ በኢየሱስ ስም ነገስታት ላይ እምሮ ላይ ተጽዕኖ የሚያደርግ ሰዎች ላይ ወጣቶች ላይ ፖለቲከኛው ላይ ተጽዕኖ የሚያደርግ ይሄ ክፉ ቀንድ የሚወጋ የሚዋጋ የሚያዋጋ መንፈስ በጌታ በኢየሱስ ስም የተሰበረ ይሆናል። አሜን በሉ ሲበደም በጣም በታላቅ ትህትና የእውነት ልንገራችሁ በቃ እኔና እናንተን ልዩ የሚያደርገን የተለየን የሚያደርገን እንደ ክርስቶስ አማኞች ማለት ነው በእግዚአብሔር ጥበብና በእግዚአብሔር ሚስጥር ስለምንመራ ነው። እኛኮ የዘላለም ሕይወት ወርሰናል የምንለው ከሰው ይልቅ በጎ ሰዎች ስለሆነ አይደለም። ዛሬ እንኳን በድለናል። በሐሳባችን በቃላችን በድርጊታችን በድለናል። ግን we are sure ሰማይን እንደምንወርስ ለምን አንድ ሞኝነት አምነናል። ዓለም በጥበቧ እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ምንድነው የተሰበከልን ሞኝነት? ሃሌሉያ ምንድነው የተሰበከልን? እንግዲህ አለ ማንንም በስራው እንዳይመካ በእምነት በጸጋ ድናቸዋል። አሜን በሉ ሲበደም በቃ ኢየሱስ ክርስቶስ በመስቀል ለኔ ሞቷል ስለኔ ጽድቅ ተነስቷል የሚለውን የክርስቶስን ታሪካዊ ትንቢታዊ ስራ ስላመንን ድነናል። ማን አንተና ምንድነው እንትናን እኮ አውቀዋለሁ። ታሪክን ሊነግር ይችላል። የዛሬ ሁኔታ ሊነግር ይችላል። የመዳንህ እርግጠኛነት ግን በቃሉ እውነት ላይ ባለ እምነት የተረጋገጠ ነው። ይሄ ነው ሞኝነታችን። ይሄ ነው ጥበባችን። ባይዘው ዛሬም አገራዊ ፈውስ ሲባል ጥበባችን ይሄ ነው። ቀና ብለን እናያለን። ቀንዴ ታየው እንግዲህ ተው ተንተናይ ዘርቡት ዘናይ አፈርስካውያን ምናምን አክቹአሊ እነዚህ በደም ካጠናችሁ እነዚህ አካላት የሚመጣው የግሪክ መንግስት እንትኖች ናቸው። ችግኞች ነበሩ። በኋላ የሚዶ ፋርስ መንግስት ከተወገደ በኋላ ቀጣዩ ኢምፓየር ግሪክ ነው በአሌክሳንደር ዘ ግሬት። እሱን የመሰረቱ ነገሮች እንደነበሩ ያ ከዛ በኋላ ነው አመጽም የተጀመረው ለኢየሩሳሌም ባወጣው አዋጅ በፋርስ መንግስት ላይ ወገኖች ያ ብሎታል መልአኩ። ከዛ አሁን ፋርስን ንጉስ እንትን አለቃ መተዋለው። ነገር ግን የግሪክ መንግስት ደግሞ ይመጣል ሌላ አየር አለቃ ለተጽዕኖ ሊያደርግ የሚፈልግ። ሃሌሉያ ቀና በሉና አይቻለሁ በሉት። አይኖቻችንን ቀና እናርግ። መጋደላችን ከስጋና ከደም ጋር አይደለም። ከስጋና ከደም ጋር አይደለም።
ሰው ብታሸንፍ ፍጹም ድል የለም በሰው መሸናነፍ ፍጹም ሰላም የለም ቀንዱ ሲሰበር ግን የእግዚአብሔርን ቤት ሰሩ ተከናወነላቸው በማት ሰሩ በዘካርያስ ትንቢት እግዚአብሔር ተናገረ ትንቢት የማይናገር ማን ነው ዘካርያስን ትንቢት ያናገረው የእግዚአብሔር ንግግር የእግዚአብሔር መገለጥ ምንድነው እነዚህ የቀንዶቹና የጠራቢዎቹ ራእይ ገባው ሊጠርብ የመጣ ቀንዱን ሊሰብር የመጣ የተላኩ ግን ጻጥ ብለን ስለተቀመጠን ባርሰነት ዛፍ ማለት ሰው ስራ ሲያጣ የሚያርፍበት እና በዛ ትንቢታዊ ስዕል የገለጠለት ለነብዩም ይሄ ነው ተልከዋል እኮ ግን አክቲቬትድ እንዲሆኑ ጩሁ ወደ እግዚአብሔር ተናገሩ ኢየሱስ ያድናል እጆች ከፍ ይበሉ አሁን እንናገራለን አይኖቼን አንስቼ እነሆ 4 ቀንዶች አየሁ ቀና በሉ አሁን ቀንድ እዩ ቀና አይኖች ቀና ከታች ያለው ትንተና ከታች ያለው እንዴም ትንተና ምናምን ነገር ነው ከታች ያለው እንትን ላስቲንግ ሶሉሽን አያመጣም የችግሩም ደግሞ እውነተኛና ሙሉ ገላጭም አይደለም ቀና እንበል የዘካርያስ መንፈስ የነካው ተንቢ ያለው ጩህ ያለው ወደ አምላክ ለነሱ ለመላእክቶቹ ንገራቸው አይደለም ያለው ጩህ አንተ እንዲህ ብለህ ተናገር ወደ እግዚአብሔር እንዲህ ብለህ ተናገር እግዚአብሔር በኢየሩሳሌም በምህረት ተመልሷል በል ጆቻችሁን ከፍ አድርጉ ተወው ዜናውን ተወው ሐሜቱን ተወው ወሬውን ተወው አርቲክሉንና ቀና በልና ተናገር ቅድም ነግሬያችኋለሁ በእርሷ ፈውስ በእርሷ ሰላም ይሆንላችኋል ዛሬ እህቴ በአንቺ ጉዳይ ሰላም ያጣሽበት ወንድሜ ሰላም ያጣህበት አካላዊ ጉዳይ ቤተሰባዊ ጉዳይ ፋይናንስ ጉዳይ ይኖርሃል ነገር ግን እግዚአብሔር ማክሮ ሂሊንግ ያምጣ መጀመሪያ አገሪቷን ይፈው አለበለዛ እንደ አብርሃም ደሞዝ ቢጨመርልህ ታክስ ይጨመርብሃል እንት ማት ነገር ይመጣል በረከትህን እንደ ልኩ እንዳትጠቀም የሚያደርግህ ነገር ይፈጠራል አገራዊ ጣጣ ባለበት ምንም አይነት ግላዊ በረከት ውጤት የለው አገራችን ትረፍ በቃ ትፈወስ በኢየሱስ እንደ ምኞት አይደለም ይሄን ምላችሁ ዛሬ በጌታ በኢየሱስ እግዚአብሔር ሆይ ይሄው እናገራለሁ የላካቸው ይንቀሳቀሱ ዳግም የአየሩ ላይ ጦርነት ይታወጅ በሉት ይታወጅ ጠራቢዎቹ ይንቀሳቀሱ ንገሩት ለእግዚአብሔር ሆይ ራባካፓያቮስ ከዚያ 4 ቀንዶች አየሁ ከእኔ ጋር ይነጋገረው የነበረው መልአክ እነዚህ ምንድናቸው አልኩት እነርሱም እነዚህ አለ እነዚህ ቀንዶች እነዚህ ቀና ብለህ አያቸው ከምድር ያልሆኑት አየር ላይ ያሉት እነዚህ ይሁዳንና እስራኤል ኢየሩሳሌም የበተኑ ቀንዶች ናቸው ብሎ መለሰልኝ ባይ ዘ ወይ ተመልሰዋል ይሄ ሲነገር 2 አመታቸው ኦልሞስት 4 አመት ሆኗቸዋል ከተመለሱ 3 አመት 1 አመት ሰርተዋል 2 አመት ተስተጓጉሎባቸዋል ነገር ግን ድሮ በየአገሩ ነበር የተበተኑት አሁን ደግሞ አንድ ላይ ሆኖ ተበታትነዋል አንድ ልብ የለም ሁሉም በየራሱ አቋም በየራሱ መረዳት በየራሱ ስሜት በየራሱ ጎሳ በየራሱ ነገር ተወጣጥሯል ከተበተኑበት ሀገር እግዚአብሔር ሲመልሳቸው በዳንኤል ምልጃ በዛኛው ጦርነት ድል አሁን ደግሞ ሌሎች ቀንዶች መጡና ውስጥ ይበታትኗቸው ጀመር እግዚአብሔርም 4 ጠራቢዎች አሳየ እኔም እነዚህ የመጡት ምን ሊሰሩ ነው አልኩት አልተረዳውም መጣዋል እኮ ተልከዋል እርሱም አንድ ሰው ራሱን እስከማያነሳ ድረስ በቃ ቀና ተሸማቀህ ተሳቀህ እንድትኖር እነዚህ ቆንዶች ይሁዳን የበተኑ ናቸው በቃ እነዚህ ግን ሊያስፈራሯቸው በሉ የይሁዳንም አገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ መተዋል ብሎ ተናገረ አሁን በዚያ በሰማይ በአየሩ ላይ
ያሉ አለቆች ድንጋጤ መጥቷቸዋል። ልጆች ከፍ ይበሉ። ደሞ ሊያስደነግጧቸው ሊያስፈራሯቸው ብቻ አይደለም ዋ ሊሏቸው ብቻ አይደለም ሊጥሉ መጥተዋል። እነዚህን ቀንዶች ሊጥሉ ሊሰሩ ዲስኳሊፋይ ሊያረጉ ስራቸውን ሊያመክኑ መጥተዋል። እጆች ከፍ ይላሉ። እንዲህ ሊያረጉ ነው የመጡት። ስለዚህ አንተ ስበክ እንዲህም በል። አንተ ጋር ነው ድምጾ ያለው። ጩህ ወደ አምላክ ተናገር። ተስፋው አውጅ ዜናው እንዲህ በል። ከፍ አድርጉ እጆቻችሁ። አሁን አንደበቶቻችሁን ከፍታችሁ በሉ ፕሊዝ ተናገሩ። በቃ በሉ እንዲህ በል። የሰራዊት ጌታ እግዚአብሔር እንዲህ ይላል እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። ከፍ በሉ። እግዚአብሔር ቸል አላለም። ገና በቅናት ውስጥ ነው ያለው። በታላቅ ቅናት ውስጥ ነው። passionate about our healing እግዚአብሔር ለዚች ሀገር ፈውስ አሁንም ቀንቷል። ቸል አላለም። ተስፋ አልቆረጠም። አልተዘናጋም። ከፍ አድርጉ ተናገሩ። እግዚአብሔር በስራ ላይ ነው። እግዚአብሔር አሁንም በቅናቱ ላይ ነው። አሁንም አልተዘናጋም። እግዚአብሔር ተስፋ አልቆረጠም። እግዚአብሔር አልፈራም፣ አልሸሸም፣ አልተወንም። ከፍ አድርጉ። አልተወንም። የሚሰማው ብዙ ነው፣ የሚታየው ብዙ ነው። አሁን ግን ቀና ብለናል። ስለዚህ ቀንዶቹ ይሰበሩ ዘንድ ተናገሩ። ጩ እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ይላል። ጥቂት ተቆጥቶ 70 ዓመት ቀጥቷቸዋል። ከ70 ዓመት በኋላ መልሷቸዋል። አሁን የፋርስ ንጉስ ዳሪዮስ የፈቀደላቸውን ተንተና ይሰሩትና የወንዝ ማዶ አለቆች ለምንድን ነው የሚያውኩት? ለምን ነው የሚያግዙት የክፋትን? ስለዚህ አለ አሕዛብ ላይ እጅግ ተቆጥቻለሁ። እነዚህ ቀንዶች ላይ እጆቻችሁን አንሱ። እግዚአብሔር ተቆጥቶባቸዋል። እነዚህ ክፋት መናፍስቶች ላይ የክፋት ኃይላት ላይ እግዚአብሔር ተቆጥቷል። ለሕዝቡ ግን ቀንቷል። ለምድሪቱ ቀንቷል። ለምስኪኑ ቀንቷል እግዚአብሔር። ስለዚህ እግዚአብሔር እንዲህ ይላል። እጆች ከፍ ይበሉ፣ አንደበቶች ይከፈቱ። ስለዚህ እግዚአብሔር እንዲህ ይላል። ምን አለ? ወደ ኢየሩሳሌም በምህረት ተመልሻለሁ። ከፍ አድርጉ። ወደ ኢትዮጵያ እግዚአብሔር በምህረት ተመልሷል። ቤቱ ይሰራባታል፣ ሰው ይሰራባታል፣ ትውልድ ይሰራባታል፣ አገር ይሰራባታል፣ ኢኮኖሚ ይሰራባታል፣ ሰላም ይሰራባታል፣ አንድነት ይሰራባታል፣ ህብረት ይሰራባታል፣ ፍቅር ይሰራባታል፣ በጎነት ይሰራባታል። ተናገሩ። ይሰራል በሉ። ይሰራል። በምህረት ተመልሷል። ከፍ አድርጉ እጆቻችሁ። በምህረት ተመልሷል። ምክንያቱም ይሄ ነገር ነው እዛ ዛፍ ስር የቆሙትን ጠራቢዎች የሚያንቀሳቅሰው። ወደ እግዚአብሔር ስንጮህ እግዚአብሔር በቃ ስራ ጀምሩ ይላቸዋል። ከተቀመጣችሁበት ስራ ጀምሩ። ተልከዋል ወደ ምድር። በኢየሩሳሌም ላይ ገመድ ይዘረጋባታል። እጆች ከፍ ይበሉ። ገመድ ይዘረጋባታል። እግዚአብሔር ርስት ሆናለች። ገመድ መዘርጋት ማለት እግዚአብሔር መገንባት ይጀምራል፣ መስራት ይጀምራል። ትውልዱን መስራት ይጀምራል፣ ዘመንን መስራት ይጀምራል። ደግሞም እንዲህ ስትል ስበክ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ። ከፍ አድርጉ። በበጎ ነገር ሃሌሉያ።